ከ5 ወራት በኋላ አካልሽ አይታዘዝም። አምስቱ ቀናት ኮማ ውስጥ ነበርኩኝ። ወይ ሞታለች ተብሎ አልተለቀሰ ወይ ትድናለች ብሎ ተስፋም አልነበራቸው። በቃ ከዚህ በታች እንደተኛው እንቀረው አልቀመጥም ነበር 2 አመት ራስን ቺ እንደዚህ መቀመጥ አይታሰብ። አስቢያውን 10 አመት አንድ ቦታ ቁጥሚ እድሜን ማስቆጠር ወይ የሆነ ነገር ተስፋ እግዚአብሔር ነው ኖርማሊ እግዚአብሔርን ተስፋ አድርጌ እንጂ ምንም አይነት ነገር የለም። አሁን በእጃችን ላይ 2 ሰዓት የእግር ጉዞ ጫካ ውስጥ ሄዶ ያንን እንጨት ለቅሞ አስሮ ከተማ አድርሳ እንጨት ነው የሚለቅሙት። አዎ በሱ ነው የምታስተዳድረው። ምንም ገቢ የለንም። ውስጥሽን አንቺ ነሽ የምታውቂው የቤትሽን እንዴት እንዳለሽ ሰው ላይሽን ነው የሚያየው። የማይወድቁ የሚመስሉ ወድቀዋይሽ በጣም ወጡ ስንቱ ቀር መተንፈስ የማይችሉ ስንቱ አሉ። ስታይ በየሆስፒታሉ ሆስፒታል በገባው ቁጥር እኔ የራሴን ህመም አላዳምጥም። የነሱን ስቃይ ሳይ አይደል እንደሞ ተመስገን ብሎ መኖር። ላንሳው ብዬ ስሞክር በራሱ ፍጹም አይታሰብምና ለሃያ ራሱ አይመችም። እሱ እንኳን ለሰው ቀርቶ ምን ይደረጋል። እኔ ጡረታዬ ብዬ እየጠበቅኩት ገና እኔ ሳጦራለሁ። የእግዚአብሔር ስራ አይታወቅም። ሸገር ኢንፎ ሚዲያ ዘወትር ቅዳሜ ምሽት ከ12 ሰዓት እስከ 2 ሰዓት ድረስ የቀጥታ ስርጭት ጀምሮ ከናንተ ከውድ ቤተሰቦቹ ከኢትዮጵያውያንና ከኤርትራውያን ጋር ቆይታ ያደርጋል። የፊታችን ቅዳሜ ሚያዝያ 25 2017 ጋብቻና የንብረት መብት ላይ ከጠበቃ አያሌው ቢታኒ ጋር በመሆን ከናንተ ከውድ ቤተሰቦቻችን የሚመጡ ጥያቄዎችን ምላሽ እየሰጠ አብረን እንቆያለን። እኔ ከባለቤቴ ጋር ተጋብቻለሁ፣ ልጆች ወልጃለሁ። በስጦታ የሚገለው ሁለታችን በስጦታ የሚሰጡ ንብረቶች ወይም የምንገዛው በትዳር ህይወት ውስጥ እያለን የምናፈራው ንብረት በሙሉ ኮመን ፕሮፐርቲ ወይም የጋራ ሀብታችን። በስጦታ ለጋራ የተሰጠ ነገር የጋራ ነው የሚሆነው። ነገር ግን በስጦታ ለእኔ ለብቻ የተሰጠኝ ከሆነ የጋራ ሀብት አይደለም፣ ሚስቴ አይመለከታትም፣ የኔ ንብረት ነው። ለአያሌው ብቻ ተብሎ የተለየ ስጦታ ከተሰጠኝ ማለት ነው። ሀብትሽ ሀብቴ ብለህ ከተጋባህ ከሷ ጋር ሆነ በትዳር የምታገኛቸው በስጦታም ይሁን በምንም እሷን አይመለከትም። በጋራ ለሁለታችሁም ነው ስጦታው። ለምሳሌ በጋብቻ ወቅት ባለቤት እየተመለከተች ነው፣ እየሰማሽ ነው አይደል? የፍርድ ቤት ሰው ስለሆነች በደንብ ታውቃለች። በተመሳሳይ ከእናት ከአባቴ የማገኘው የውርስ ንብረት ከእናት ከአባቴ የመጣ የኔ ንብረት ነው። ይሄ ርስትን ማስቀጠል ወይም ደግሞ የቤተሰብ ሀረግን ወይም የቤተሰብ ንብረትን ምን ማድረግ እንደ ስሙ ማስቀጠልን ዓላማ ያደረገ ነው። የውርስ መርህ ማለት ነው በባህሪ። ሸገር ኢንፎን ሰብስክራይብ ያድርጉ፣ ላይክ ሼር አድርገው ብዙዎች ጋር እንዲደርስ ያድርጉ። በቤተሰብ በጋብቻና ንብረትን በተመለከተ ጥያቄ ካላችሁ ቅዳሜ ምሽት ሸገር ኢንፎ ላይ ያድርጉ። ቆይታችሁ ከኛ ጋር ይሁን። ሰላም ጤና ይስጥልኝ። ስሜ ብርሃን እባላለሁ። ተወልጄ ያደግኩኝ ሰሜን ሸዋ አካባቢ ሰላሌ የሚባል ሀገር ነበረ እና እስከ 10ኛ ክፍል ትምህርቴ ሙሉ ጤናማ ነበርኩኝ፣ የህመሙ ከመጀመሩ በፊት ማለት ነው። እና እንደ ማንኛውም ልጅ ህልም ነበረኝ። ስማርም ብዙ ነገር እቅድ ነበረኝ። እንደ እግዚአብሔር ፈቃድ ነው ደግሞ ሁሉም ነገር እንደዛው ባለበት ቆሞ ዛሬ ላይ እንደምታዩኝ የወገብ ታማሚ ነኝ። ይሄ ኬስ ከጀመረኝ ኦልሞስት በአጠቃላይ ወደ 10 አመት አካባቢ ላይ ነው። ሁሉ አመታት ደግሞ ምንም አይነት ጥሩ ህክምና የሚባል ነገር ማግኘት አልቻልኩም። እንደምታዩት እናቴ ብቻ ናት ያለችው፣ የሚያግዘኝ አካል የለም። ለዚህ ሁሉ አመታት ደግሞ አንድ ቦታ ቁጭ ብዬ እድሜን እያስቆጠርኩ ነው። በዚህ አጋጣሚ የሚያግዘኝ አካል የኢትዮጵያ ህዝብ በህክምና ደረጃም ሆነ በኑሮ ያለንበት ህይወት በጣም ከባድ ነው። የምታስተዳድረኝ እሷ በጉልበቷ ነው።
ይህን ሁሉ አመት ደግሞ ያው አንድ ታማሚ ሰው ይዞ ካለምንም ገቢ ምንም መጠለያ ሳይኖረው ሰው በጣም ከባድ ነው ህይወት። ያው ግን እንደ እግዚአብሔር ፍቃድ ደግሞ እየኖርን ነው። ምንድን ነው የገጠመሽ? ጤናማ ከነበርሽ እስከ 10ኛ ክፍል ድረስ እንደ እድሜ ኩዮችሽ እንግዲህ ሲነግሩኝ ቀይ ቆንጆ ምታሳሳ ሲሉኝ ነበረ። ምን ገጥሞሽ ነው? ሲገጥመኝ ያው በራስ ምታት ነበር የጀመረኝ። ያው ታይፎይድ እና ታይፈስ በማለት ነበር ቆሜ እየሄድኩ ያለው እና ያው እዛው አካባቢያችን ላይ ያለ ጤና ጣቢያ ነበር ይዛኝ ሄደችው። ታይፎይድ ተብሎ ለ5 ወር ተከታታይ ታከምኩ። ከዛ በኋላ በቃ ራሴን የመሳት ደረጃ ደረስኩ። ሆስፒታል ገባሁ። ለ45 ቀናት ተኛው። ከዛ ከወገቤ በታች ምንም መንቀሳቀስ አይችልም እና በቃ እንደምታዩት ለዚህ ነው ይሄን ሁሉ አመታት እያስቆጠርኩ ያለው። ምክንያቱ ምንድነው ተባለ? መጀመሪያ ላይ እንደነገርኩሽ በቃ ታይፎይድ ነው የተባለው። ራሴን ስቼ ሆስፒታል ከገባ በኋላ ግን በቃ እግሮቼም መንቀሳቀስ አይችሉም። አሁን ከዛ በኋላ ደግሞ ጥሩ ሕክምና ለማግኘት እድሉን አላገኘሁም። ያለን አቅም ያው በመንግስት ሆስፒታል ነበረ። እዛ ስመላለስ ቆየሁ ለብዙ አመታት መድኃኒት ስወስድ ቆየሁ። ግን ምንም አይነት መፍትሄ የለውም። ከታይፈስ ጋር ወይም ከታይፎይድ ጋር ታይፎይድ ነው ያልሽኝ? ታይፎይድ አዎ ጭንግያው ከባድ ራስ ምታት ነበረብኝ ሲጀምረኝ። እነሱ እንደሚያዩት ምንም እንትን አልነበረም። ጤና ጣቢያ ነው እንግዲህ ታይፎይድ እና ታይፈስ በማለት ነው። ያው እስከ 5 ወር በሙሉ መድኃኒት ዝም ብዬ እየወሰድኩ ነበረ። ከዛ በኋላ በቃ ራሴን እስከ መሳት ደረጃ ደርሼ ሆስፒታል ከገባኝ በኋላ ከወገቤ በታች ነው። ስትነቂ ወይም ከ5 ወራት በኋላ አካልሽ አይታዘዝም? በቃ እንዳልኩሽ በቃ ጥሩ ሕክምና ለማግኘት እድሉንም አቅሙም አላገኘሁም። የሚያግዘኝ አካልም ስለሌለ አንዳንድ ሰዎችንም ጠይቄ ነበረ፣ ግን ምንም ምላሽ ማግኘት አልቻልኩም እስከዛሬ። በቃ ህይወት በጣም ከባድ ነው በእውነት። ያው ከምነግርሽ በላይ ነው ማለት ያው ቤት ይሸፍነዋል ይባላል እንጂ በእውነት ስቃያችን ቤት ውስጥ እሷ ተሸክማ የምትኖረው በትንሹ 5 ሰዓት 1 ሰዓት ከቤት ወጣ 2 ሰዓት የእግር ጉዞ ጫካ ውስጥ ሄዶ ያንን እንጨት ለቅሞ አስሮ ከተማ አድርሳ። እንጨት ነው የሚለቅሙት? አዎ በሱ ነው የምታስተዳድር። ምንም ገቢ የለንም፣ ምንም የለንም። ያው የሚያግዘን አካልም ያው ከዚህ በፊትም እንደነገርኩሽ ያው በቀበሌ ደረጃም ደርሼ ጠይቄ የሚያግዘኝ አካልም ካገኘው ብዬ ደግሞ በሰው ሲያጠያይቅ ነበር፣ ግን ምንም ምላሽ አላገኘም እስከዛ ድረስ። ያው የታገል ነው እንግዲህ። ይከብዳል። እማዬ እንደምን አሉ? እግዚአብሔር ይመስገን። ደህና ኖት? አለን እግዚአብሔር ይመስገን። እስቲ ራስዎትን አስተዋውቁልኝ። እኔ ጸጌ ለገሰ ይባላል። እሷ እንዳለች እሷ ይዤ ነው ወደዚህ የመጣው። የብርሃን እናት ኖት? የመጀመሪያ ልጆት ነች? አዎ አንድ አለች። መጀመሪያ ሁለተኛ ናት እሷ። ምንድን ነው የገጠማት? እሷ እንዳለች በቃ ዝም ብላ ቆመ እየሄደች እየተማረች ናት። በቃ ራስ ምታት ነው አለች። ራስ ምታት ብዬ ጤና ጣቢያ ይዤ ሄድኩት። የራስ ምታት መድኃኒት ነው የሚሰጡት። መድኃኒትና በሽታ አልተገናኘ። ውሎ እያደረ ባሰበት። የሰዓቱ ሰዓት ነው ሆስፒታል ገባች። በቃ እሷ ነው ገጠማት። ይደረጋል። ይሄ ከሆነ አሁን 10 ዓመት ሆነው? አዎ 10 ዓመት ሆነው። እንዴት እያሳለፋችሁ ነው? እንዴት ነው የሚያስተዳድሯቸው? አሁን በፊት ንብረት ነበረኝ አለኝ ነበረ። ሕክምና ላይ ነው ጨረስኩት። ምን ንብረት ነበሩት? ነበር ከብቶች አሉ። እኔ እሰራለሁ ነበረ። እኔ ነጋዴ ነበርኩት። ከዛ ብር ሲጨርስ ከብቶቹ ሸጥኩት። እየሸጥኩት ያ ጊዜ ደግሞ ብዛት እንትን የለም፣ ዋጋ የለም። ከብት ማለት 6000፣ 5000፣ 4000 ነው የሚሸጡት። እሱ ትራንስፖርትና ሐኪም ቤት ነው ጨረስኩት። በመንግስት ሐኪም ቤት? አዎ የግል ትራንስፖርት ነው። የመንግስት ለራሱ በቃ እስከዛሬ ድረስ እኮ ነው መድኃኒት ከውጭ ነው መድኃኒት አላቋረጥኩም። በቃ ምንም መፍትሄ የለውም። ከውጭ ነው የሚገዛው መድኃኒቱን። ሆስፒታል ያው የመንግስት ሲባል መድኃኒት ደግሞ እዚህ የለም ይሉኛል።
ከቻልሽ ትገዣለሽ። የነርቭ ምናምን ከሆነ ደግሞ ያው እንዳታቋርጪ ይልሻል። ያ እንደምን ብለሽ እየታገልሽ ምናምን ታልፊዋለሽ። ምንም መፍትሄ ሳይኖር ይሄን ሁሉ አመት በቃ አልተለየኝም መድኃኒቱ፣ ግን ደግሞ ምንም ለውጥ የለው። ያው እንደዛ ያለን ያው ህይወት ሰው ያለበትን የሚሸከመው እንዴት እንደሚኖር ውስጥሽን አንቺ ነሽ የምታውቂው። የቤትሽን እንዴት እንዳለሽ ሰው ላይሽን ነው የሚያየው። በጣም ህይወት በጣም ከባድ ነው። እሷ እንደነገርኩሽ ህፃን ሆኜ ነው አባታችን የሞተው እና ብቻዋን ናት ሁሉንም ኃላፊነት የምትሸከመው። በቃ ሁሉም ነገር ካለቀ በኋላ ወደ እንጨት መሸጥ መጣች። በቃ ያለ በዚህ እድሜ እኔ ነበር እሷ መጦር የነበረብኝ። እንደ እግዚአብሔር ብቻ ቃል ቢሆን አልፈቀደም እንጂ። ከንግድ ስራ ወደ እንጨት የገቡት መነገጃ ስላጡ ነው? ምንድን ነበር አስገዳጁ ነገር? አዎ መነገጃም የለም፣ ያለበት ቦታ የስራ ቦታ አይደለም፣ ለስራ አይመችም። እንኳን ለስራ ቀርቶ አሁን ስንወጣ በወንቸር የሚመች ቦታ አይደለም የምኖርበት። አሁን ዳጋት ላይ ነው፣ ለስራ አይሆንም፣ ለወንቸር አይመችም። ዝም ብዬ ነው በቃ ብዬ ነው የምኖረው። አምኖ መቀበል ራሱ ይከብዳል አይደል? ልጄ እንደዚህ ሆነች ብሎ መፍትሄ አለማግኘት ይከብዳል አይደል? በጣም ከአቅም በላይ በጣም ነው የሚከብደው። እንደዚህ እንደነገረች ያለውበት ቦታ በእንትን ባሳይሽ የሆነ ሪከርድ ተደርጎ ብታዩ መኪና ለራሱ አይወጣም። ዳገቱ አማራጭ ስላጣን ነው። ቤቱ ነፃ ነው ማለት እዛ አካባቢ ላይ አሁን ክራይ ቤትን ስለማንከፍል እንደ አማራጭ አድርገን ነው እዛ የምንኖረው እንጂ ጠባቂ ሆናችሁ ጫፍ ላይ ነን። እዚህ ሱልታ ወጣ ብለናል። በቃ ምንም አሁን ለመውጣት ከፈለኩኝ ገና የሰው ሰፈር ላይ ያሉ ወጣቶች ምናምን ለምን እንዲህ ለ4 ለ5 ከነ ዊልቸር ተሸክመው ነው። በጣም ከባድ ነው ቦታ። አንድ ቪዲዮ እያየሁ ነበር። አይተሽዋል? እንዲህ እየገፉ ሊያወጡሽ ሲሞክሩ እያየሁ ነበር። እንግዲህ የሆነ ጓሮ ነገር ያለበት ቦታው እንደዛ ነው። ግን እንትን ብሎ ደግሞ ብታዩ የሆነ ቲክቶክ ላይ ለራሱ የተለቀቀ ቦታ ነው ቦታው እና በጣም ከባድ ነው። ሰው ካልደገፈሽ ቆሞ የሚል ሰው ለራሱ ወጥቶ ለመግባት በጣም ይከብዳል። ስቃይ ነው። ግን ያው ደግሞ ጎዳና ላይ ከመውጣት ታውቂያለሽ ማድረግ ያለብሽ ነገር እግዚአብሔር እስካበረታሽና ጥንካሬ እስከሰጠሽ ድረስ ታውቂያለሽ ለመኖር ሲባል። ህይወት ይከብዳል። ስንት ዓመትሽ ነው አሁን? ያው ወደ 26ኛ ዓመቴ ነው። እድሜ መቁጠር ካልቀረ ለማለት ነው እንጂ በቃ ያለፈው 10 ዓመታት እንደዚህ አንድ ቦታ ቁጭ ብዬ ነው እሷ ጫካ ደርሳ እስክትመጣ ድረስ አንድ ቦታ ቁጭ ብዬ ነው የምጠብቃት። ወጥቶ ለመጓዝ ሰው የለ፣ የሚያግዝሽ አካል አጠገብሽ ከሌለ ደግሞ በጣም ከባድ ነው። እንደዛ እያለ ነው። ግን አሁን የተሻለ ሕክምና ቢገኝ በደንብ ችግሩ ቢታወቅ መፍትሄ ይኖረዋል ተብሎ ይታሰባል። ይኖረዋል። አማራጭ ስላጣው ነው እንጂ እስከዛሬ ለራሱ አንድ ቦታ ቁጭ ብዬ አልቀርም ነበር። ምክንያቱም ቀርቦ እንደዚህ ቢሆን የሚል ማለት በቃ ወደ ሌላ አማራጭ አለ። ለሕክምና ብዙ ሆስፒታሎች አሉ አሁን እንደዚህ አጥንት ላይ ምናምን የሚሰሩ አሉ። ግን እኔ ሰው በማጣቴ እስከዛሬ ድረስ እንደዚህ ቁጭ ብዬ ቀረሁ። ከብዳል። ሶሻል ሚዲያ ትከታተያለሽ? አያለሁ አንዳንዴ። ብዙ ጊዜ ወጣቶች ተስፋ የሚቆርጡበት ነገር ወይም ደግሞ አልተሟላልኝም ብለው የሚያስቡት ነገር ይኖራል። የታዘብሽው ነገር ይኖራል። አንቺ ከህይወት ከተማርሽው እንደው ስታይ የታዘብሽው ነገር ምንድን ነው? በጣም ብዙ ነገር አይቻለሁ። ማለት እንዳልሽው ብዙ ወጣቶች አሁን ሰርቶ መለወጥ እየቻሉ ጉልበት እያላቸው ተስፋ የሚቆርጡ አሉ። እውነት ለመናገር እኔ እግዚአብሔርን ሁሌም ማመሰግነው ጥንካሬ ሰጥቶኛል። አስቢ አሁን 10 ዓመት አንድ ቦታ ቁጭ ብዬ እድሜን ማስቆጠር ወይ የሆነ ነገር ተስፋ እግዚአብሔር ነው ኖርማሊ እግዚአብሔርን ተስፋ አድርጌ እንጂ ምንም አይነት ነገር የለም አሁን በእጃችን ላይ ተስፋ ማድረገው ነገር ወይ ነገ መጠለያ ይኖራል ወይ ደግሞ ነገ መደገፊያ ይኖራል የሚለው ነገር የለም። ግን
እግዚአብሔርን ተስፋ አድርጌ ደግሞ እስከዛሬ ድረስ አንድም ቀን አልቅሼ ወይ ደግሞ ተስፋ ቆርጬ አስቸግራት አላውቅም። ያ ነው ለወጣቶች እና ይሄ ሰርቶ መለወጥ ነገ ሌላ ቀን ነው። ይሄ ኖርማሊ ለሁላችንም ዛሬ ያለንበት ችግር ነገ ኃላፊ ነው፣ እግዚአብሔር እንደፍቃዱ ከሆነ ማለት ነው። እና ሰው ደግሞ ተስፋ መቁረጥ የለበትም። ሁሌም በአንዳንድ ነገር ባገኙት አጋጣሚ የምናገረው ነገር ቢኖር ያልፋል። በእውነት እኔ ዛሬ ላይ ጠንካራ ሆኜ ምናምን ለራሴ ጉብዞኛ አይደለም፣ እግዚአብሔር ጥንካሬ ሰጥቶኝ ነው። አላለቅስም ሁሌም በእውነት ማለት አንድ ቀን ያልፋል። ለዛ አድርጌ ነው ራሴን አጠንክሬ እኔ ተስፋ ብቆርጥና ሁሌም አልቅሼ የማስቸግራት በሆነ እሷ ለራሱ ዛሬ ላይ አትኖርም፣ እርግጠኛ ነኝ። በእውነት እንደ ታማሚ ወይ ደግሞ ይሄ ጉዳት ደርሶብኝ አንድ ቦታ ቁጭ ብዬ ብዙ ችግር አለ። ሆስፒታል ለራሱ እንዴት ሆኜ ነው ዛሬ ላይ ትምህርቴን ትቼ ሆስፒታል አልጋ ላይ ተኝቼ ብሎ የሚያለቅሱ ስንቱና ያለው። ግን ያው ሁሉም ነገር የሚሆነው እኮ እንደ እግዚአብሔር ፍቃድ ነው። እኛ ስላደረግን እኛ ስለፈለግን አይደለም። ያ ለሁሉም ነገር ደግሞ ለሁሉም ሰው ትምህርት ይሆናል እምለው ያ ነገር ተስፋ አትቁረጡ። ተስፋ አትቁረጡ። ተስፋ ሌላ ቀን ነው በእውነት ነገ እግዚአብሔር ታሪክ ቀያሪ ነውና ነገ አዲስ ነገር ይዞልን ይመጣል። መቼ ነው ይሄ የገባሽ? ማለት ይሄ ችግር እንደደረሰብሽ መቼም ይሄ መረዳት ይኖርሻል ብዬ አላስብም አይደለ? ከራስ ጋር እንዴት ለምን ከአምላክሽ ጋር ምን ነው ፈጣሪ ማለት አይቀርም፣ ሰው ነን። መቼ ነው የገባሽ ይሄ ነገር? ይሄ ነገር እንደነገርኩሽ 45ቱ ቀናት ኮማ ውስጥ ነበርኩኝ። ወይ ሞታለች ተብሎ አልተለቀሰ ወይ ትድናለች ብሎ ተስፋም አልነበራቸውም። እና ከነቃውኝ በኋላ እግሬ እንደማይሰራ አወቅኩኝ ሲያስረዳኝ ማለት ነው። እንዴት ነበር የመጀመሪያው ቅጽበት? ስትነቂ ሰውነትሽ አይታዘዝም? አይታዝም። በቃ ሴንሱ ለራሱ አልነበረም። በቃ ከዚህ በታች እንደተኛውኝ ቀረው። አልቀመጥም ነበር 2 ዓመት ራስን እንደዚህ መቀመጥ አይታሰብም። 2 ዓመታት እንደዛ አስተኙኝ። ምግብ ልታበላኝ ከፈለገች ከጀርባዬ ቁጭ ብላ ካልደገፈችኝ አይታሰብም። ያ እነዛ ያለፉት 2 ዓመታት ለኔ በጣም አስተማሪ ነበር። ግን በሂደት እንደ እግዚአብሔር ፍቃድ ሆኖ ራስን መቀመጥ ጀመርኩኝ እና ከሆስፒታል ከወጣሁ በኋላ በየወሩ መጣ ነበር፣ ወደ ሆስፒታል መላለስ ነበርና በትንሹ 2 ዓመት ነርቡ እስኪመለስ 2 ዓመት ሊፈጅ ይችላል አለ። እንዴት ነው የምቀበለው አልኩኝ። እንዴ 2 ዓመት በሙሉ አንድ ቦታ ቁጭ ብዬ ነው የምቆጥረው 2 ዓመት አልኩት። ከዛ አይ ያን ያክልም ላይፈጅም ይችላል፣ ግን ሁኔታውን እንደ ሳይንሱን ነገርኩሽ ምናምን ሲለኝ መቀበል አልቻልኩም ነበር። በእውነት በጣም አለቀስኩኝ እዛ ቁጭ ብዬ። 2 ዓመት እንዴት ነው አንድ ቦታ ቁጭ ብዬ የምቆጥረው አስቢ፣ አልችልም። ከዛ በኋላ ግን ያው ተላመደ። ከዛ ካለፉት 2 ዓመታት በኋላ ብዙ ተአምራትም አይቻሉ። ሌላ ማለት በቃ አሉ የሚባሉ በሆነ አጋጣሚ የሞቱ ጓደኛ አይቻሉ። ብዙ ስቃይና መከራ እየገጠማቸው ህይወታቸውን እየታገሉ ያሉ አሉ። ያንን ሳይቀን እኔ ራሴን ማጠንከር ጀመርኩኝ። የማይወድቁ የሚመስሉ ወድቀው አየሽ? በጣም ወጥቶ ስንቱ ቀረ። ያንቺ የቅርብ ሰዎች የምታውቂያቸው ብዙዎች ያው ትምህርቷን ብላንትን ብላ እየተከታተለች ዩኒቨርሲቲ ገብታ ሳይታሰብ በድንገት የሞተች ጓደኛ አለች። እነሱን አያለው። እሱን ከስታይ ግን ያው በቃ ያለሽበትን አንቺ ደግሞ በራስሽ ላይ ያለውን ነገር እኮ እንትን ካላልሽ የበታችሽን የበላይሽን ካየሽማ ያው እግዚአብሔርን አታስታውሺው። ግን የበታችሽን ስታይ ብዙ ችግሮችን ስታይ ለካ እኔ ኖርማሊ እያየሁ ነው። አንዴው አጠገባችሁ ፊት ለፊታችሁ ቁጭ ብዬ ነው። መራመድ ማልችልበት ሁኔታ ላይ ብኖርም ብዙ ነገሮችን አይቻለሁ። ያንን ካየሁ በኋላ በቃ ራሴን እግዚአብሔር ማመስገን ጀመርኩኝ። ብዙ ስቃይ አለ። መቀመጥ የማይችሉ ስንት አሉ፣ መተንፈስ የማይችሉ ስንት አሉ። ስታይ በየሆስፒታሉ ሆስፒታል በገባው ቁጥር እኔ የራሴን ህመም አላዳምጥም፣ የነሱን ስቃይ ሳየው አለ እንደማዩ ተመስገን ብሎ መኖር ትልቅ መረዳት ነው። ይህንን ማሰብ ለሌሎች ተስፋ እንዲሆን አንቺ ካለሽበት ሌላ የባሰውን መመልከት
ትልቅነት ነው። ተስፋ ያለሽም ነሽ፣ ተስፈኛ ወጣትም ነሽ። ነገሽን ብሩህ አድርገሽ ነው እየጠበቅሽ እንደ እግዚአብሔር ፍቃድ ጤናሽ የሚመለስበት መንገድ እግዚአብሔር ከፈቀደ ሁሉ መልካም ይሆናል። እሱ ያውቃል። እንግዲህ ያው ከእግዚአብሔር በታች ያው እንደነገርኩሽ መታገል እስካለብኝ ድረስ አልታገልኩም፣ አቅም ስለሌለን እንጂ እግዚአብሔር ሁሉም ነገር እንደሚያደርግ አምናለሁ። ግን ስትታገይ እግዚአብሔር ይረዳሻል። መሄድ እስካለብሽ ስቴፕ መሄድ አለብሽ፣ ያ እግዚአብሔር እንዲረዳሽ። እኔ ደግሞ እንደነገርኩሽ በቃ እዛ ሆስፒታል ላይ ነው ሁሉም ነገር የቆመ። የት ነው ክትትልሽ? ጴጥሮስ ነበር እና በቃ እንጂ ሌላ መፍትሄ እንዳማራጭ ምንም አልሞከርኩም እስከዛሬ ድረስ። እዛ ግን ምን ይሉሻል የዛ ሕክምና ባለሙያዎች? እሷም በቃ ስፓይናል ኮርድ አካባቢ ያለው ነርቭ ዋናው ትልቁ ስለተጎዳ አሁን እሱ ለመመለስ በጣም ከባድ ነው፣ ሰርጀሪም ያስፈልገዋል። ሰርጀሪው ደግሞ በጣም የማይሆን ቦታ ስለሆነ እነሱ ጋር ይሰራል። እንደ አማራጭ ግን አሉ ብዙ ስፔሻል እዚህ ላይ እንደዚህ አጥንትና ነርቭ ላይ ምናምን ስፔሻሊስት የሆኑት እንደዛ እንደ አማራጭ ቢጠየቅ እንጂ እነሱ ጋር የሚሰራ አይደለም። እና በቃ ለዚህ ሁሉ ዓመታት በየወሩ እየሄድኩኝ አያለሁ፣ መድኃኒት ይሰጡኛል የነርቭ እያሉ ምንም አይነት እንትን የለውም። ቀንሽን እንዴት ነው የምታሳልፊው? ውሎሽን ማለት አሁን አንቺም እንዳልሽው የመጀመሪያው 2 ዓመት ከባድ ነበር። መልመድ በራሱ በቃ አንድ ቦታ መንቀሳቀስ አለመቻል ከራስ ጋር መታረቅ ይፈልጋል፣ ያንን አምኖ ለመቀበል። ከዛ በኋላ ግን ጊዜሽን እንዴት ነው የምታሳልፊው? ጊዜ በቃ ያው የተለየ የእጅ ማማም የለኝም፣ ግን እቤት ውስጥ እሷን ማገዝ ያለብኝ ልብስ በማጠብ ቡና ማፈላላታለሁ። በእውነት ቤትም ማጸዳላታለሁ። እንዲህ በዊልቸር እየተንቀሳቀስኩኝ ቤት ውስጥ እሷ እንደነገርኩሽ አሁን ጠዋት ከወጣች ለምሳ ነው የምትመጣው እና እሱን ወደ ከተማ ሳሽጣ እስክመጣ ድረስ እኔ ደግሞ እዛ ያን የምችለውን ያክል አንዳንድ ነገር እያገዝኳት እጠብቃታለሁ። ከባድ ነው አሁን ባለሽበት ሁኔታ ልብስ ማጠብ፣ ቡናም ይከብዳል። እንዲህ ፊት ለፊቴ የሆነ ጠረጴዛ ካደረገችልኝ ምንም አይልም። ግን ለወገቤ ደግሞ በሕክምናው ደረጃ አሁን እዛ ጋር ያለው ነርቭ አጥንቱ እንትን ስላለ እንዲህ አጎንብሼ በምቆይበት ሰዓት ደግሞ ህመም አለው እንጂ ይችላል። ያቅምሽን እናትሽን ለማገዝ ትጥሪያለሽ? በጣም ያው ቤት ውስጥ እሷም ሌላ ሰው እንትን ስለሌላ በቃ እርስ በራሳችን እየተጋገዝን ማድረግ ያለብን እናደርጋለን። ስንት ሰዓት ይሄዳሉ እንጨት ለመልቀም? 1 ተኩል እንወጣለን። ስንት? 1 ሰዓት ተኩል እንወጣለን። እሺ። እስከ 6 ሰዓት እስከ 7 ሰዓት 2 ሸክም አስረን እንመጣለን። 2 ሸክም። ሁለቱን ሸክም አንድ የሚሸከሙት ነው ወይስ? አንድ ወደ ተመላልሰን ነው። በአንድ ጉዞ ተመላልሰን። ስንት ኪሎ ይሆናል ሸክሙ? አሁን እዚህ እንጦጦ ጫካ አንድ ጊዜ ያገኘናቸው እኔ ላንሳው ብዬ ስሞክር በራሱ ፍጹም አይታሰብምና ለአህያ ራሱ አይመችም። እሱ እንኳን ለሰው ቀርቶ ለአህያ አይሸከም። ይሄ ጭነት እሱን ይሸከማሉ ለቅመው አስረው። አዎ አንዱ መንገድ ላይ አድርሰን አንዱ ደግሞ ይዘን እንመጣለን። እሱ ደግሞ ወደ ከተማ አድርሰን ደግሞ መንገድ ላይ ቁጭ አድርገን መተን አይደል፣ እሱ ደግሞ ተመልሰን እንወስዳለን። እሱ ቤት አድርጌ ደግሞ ወደ ቤት ይገባሉ። በቃ ሲገባ ደክማለሁ፣ እተኛለሁ። በቃ ገና 8 ሰዓት ወደ 9 ሰዓት ደግሞ ምሳ ይበላሉ። ሰው ካገኘ ደግሞ 3ኛ እንመለሳለን ለመልቀም ወደ ማታ። በየቀኑ ነው ይሄ የሚሆነው? በየቀኑ ግን ገባ የለም። አሁን የሚሸጥ በፊት ይሸጣል ነበረ። አሁን ትንሽ ማብራት ሁሉ ገባ። ትንሽ እንደ ድሮ እንትን አይሸጥም። አሁን ግቢ ሙሉ እንጨት ብቻ ነው። ኧረ ታይ ይሄ አልተሸጠም፣ ታይ ጉልበትሽን እንዳይጨርስ እያለች እየተቆጣችን እኛ ሆና እኔ ደግሞ በምን ይቀመጣል ብዬ ነው እንጂ ማብራት ስላለ አሁን ይቀመጣል። ስንት ብር ነው ግን የሚሸጡት? 140 130
እንደ ሸክሙ 150 አንዱ ሸክም። አዎ ትልቅ ከሆነ 150 ነው። ትንሽ አነስተኛ ከሆነ ከ40 ከ30። ድካሙና ግን የሚያገኙት የትና ይገኛል? አይገናኝም። ለመኖር ሲባል ደግሞ ትታገያለሽ። አይገናኝም። ለቡና ትሆናለች ትርፍ ምን ለሳሙና ለቡና ለጨው ትሆናለች እንጂ ምንም እንትን አይደለም። ቤት የሚሸፍን አይደለም። ከዛ አልፎ ብርሃንን ወደ ሕክምና ለመውሰድ አይታሰብም። በስማ ለዛ እኮ ነው አሁን ሁሉም ነገር ባለበት የቆመ። አሁን በፊት የምወስዳት መድኃኒት ለራሱ አንዷም ዶዝ በ100 ብር ነበር ምገዛት ለ5 ቀን ማለት ነው። እሱ ለራሱ አሁን ወደ 500 ሆነ ባንዴ። ከዛ አቋረጥኩኝ። አሁን ከአቅሜ ስንት ነው አቋረጠች? አሁን አቋረጥኩኝ እንጂ በፊት ያው ምንም ቢሆን ከገቢው ትንሽም ያው አንድ ዶዝም እንደዛ እያልኩ ነበር ምገዛው። እሱ ደግሞ መድኃኒቱም ከእንትን ስለሆነ በጣም እንትን አለ። ሁሉም ላይ ጭማሪ አሉ። 3 አይነት ነበር። ሆስፒታል ደግሞ የለም ይሉኛል። አታገኝም። እሱ የጤና መድን ሽፋን አላችሁ አለ፣ ግን መድኃኒቱ ሆስፒታል መድኃኒት የለም። ይገኛል። የጤና መድን አይገኝም። በጣም ከባድ ነው። ጠንካራ ነሽ፣ ተስፈኛ ወጣት ነሽ። ሁሉ መልካም ይሆናል። ነገሮች አሁን እስካሁን መቼም ከመድኃኒቱ ጋር ስላልተገናኘሽ እግዚአብሔር ደግሞ ከፈቀደ ከመድኃኒቱ ጋር እንድትገናኝ ሰዎችም እዚህ ቦታ ብትሞክሪ እንዲህ ብታደርጊ የሚለውን በደንብ ያግዛሉ ብዬ አስባለሁ። እግዚአብሔር እግዚአብሔር ሰው ለሰው ነው። ሰው ማለት አሁን እኛ አቅም ስላጣ ነው ሁሉም ነገር ባለበት የቆመ። ሰው ቢኖረንና የሚያግዘን አካል አጋጣሚ ብናገኝ እግዚአብሔር ከተጨመረበት ምንም የሚያቅተው ነገር የለም፣ ይሆናል ሁሉም ነገር። ግን በቃ እንደነገርኩ እስከዛሬ ድረስ ምንም ደጋፊ የሚያግዘንም ስላጣን ነው ይሄ ሁሉ ሆነ። እግዚአብሔር ያው የኢትዮጵያን ሕዝብ ልባቸውን አራርቶልኝና በአቅማቸው ማለት በሙያቸው ለራሱ በሕክምና ሙያ ላይ ያሉ ለራሱ ይሄ ችግር ኖርማሊ አሁን በቃ ህመሜ አልተገኘም። የኔ ችግር ህመሙ አለመገኘቱ ነው። በቃ መድኃኒት ሊገኝለት ያልቻለ እና ቢያግዙኝ ሙሉ ምርመራም ቢደረግልኝና ያሉ ችግር ምን እንደሆነ ቢሆን እኮ ኖርማሊ መፍትሄው ይገኛል። ህመምሽ ሲገኝ ነው መድኃኒት የምታገኙ። ያ ባለበት አይቆምም ነበር ሁሉም ነገር። ልብስ ለመልበስ እንዲህ የተለያዩ ነገሮችን ለማድረግ የእናትሽን እገዛ ትፈልጊያለሽ? አልፈልግም። እንዲህ ባለበት አያስቸግረኝም። ዊልቸር ላይ ለመቀመጥ እሷን የሆነ ድጋፍ ያስፈልገኛል። ከተቀመጥኩበት የሆነ ነገር ተደግፌ ቀስ ብዬ ተነስቼ ነው እዚህ ላይ መሆን እንጂ ራስን ችዬ አልቆም። እንደዚህ እግርሽ አይራመድም? አዎ መራመዱ አሁን እንደነገርኩሽ በቃ ወይ እሷን በአንድ በኩል ይዤ በአንድ በኩል ግርግዳ ይዤ ቀስ ብዬ እዚህ ላይ ከተቀመጥኩ ነው ካለሁበት እንጂ አይቆም። በፊትማ የት እንዳለ መታቅም ነበር እኮ በፊትማ። አሁን ነው እንደ ይሄ ሰው ሆና የቆመችው። በፊት በጀርባ በታች ምንም የራሷ አቅም ነበር። እንደዚህ ስትቆነጠጥ ምንም አይሰማም ነበር። በቃ ውሎ አድሮ ነው እንዲ በሕክምና ምክንያት ነው እንዲ ገና ነብሩ የነቃ። በፊትማ ሞቶ ነበር በፊት። ምንድነው እኔ ነው ተሸክሜ ከአልጋ ላይ ያወረድኩት። ተሸክሜ አልጋ ላይ ያረጋለሁ። በፊት ከባድ ነበር። ያለፈማ በጣም ከባድ ነበር። አሁን ነው 6-7 ዓመት በኋላ ነው እንደዚህ ራሱ። አሁን ብርድና ሙቀቱም ያውቃል። አሁን ነው ትቆማለች፣ ግን አትራመድም እንጂ ትቆማለች። ያለበት ቦታ ከቆመችም ብረት አለ። በብረቱ አሁን ዘላ ነው እንችሩ ጋር የምትደርሰው። እሱ አጠገብ ከሌለም ደግሞ እኔ ይዛ ነው በአንድ በኩል ሶፋ ምናምን በአንድ በኩል ግርግዳ እንደዛ ነው የምትራመድ። ቀይ ነች። በማን ወታ ነው? እርሶም ቀይ ነበሩ? አሁን ነው ጠቆርኩት። ቀይ ነበሩ አይደል? እሷ የታመመችም በፊት ማን እንደዛ ነበርኩት። ነጭ ነበርኩት። አባቱም ቀይ ነው። አባትየውም ቀይ ነው። እንዴት ብርሃን አሏት?
እኔ ብርሃን በትርጉም ነው ብርሃኔ። እኔ ብርሃን ናት ብዬ ነው ስትረጉሙት። ብርሃኔ ያሏት ምን ይደረጋል። እኔ እሷ ጡረታዬ ብዬ እየጠበቅኩት ገና እኔ እሷ እጦራለሁ። የእግዚአብሔር ስራ አይታወቅም። የመጀመሪያ ልጆት አሁን የት ነች? ክፍለ ሀገር ናት። አትገናኙ? ናት። እሷ እዛ እዛ አባቷ ጋር ነው ያደገችው። አባቱ ወይ ይለያያል። የእሷ አባትና የብርሃኔ አባት ይለያያል። እሷ ቤተሰቦች ጋር ናት። አሁን ያላችሁበትን ሁኔታ አታውቅም? አይ ታውቃለች፣ ግን ያው እሷም የራሷ ህይወት ነው እየኖረች ያለች። ከራስ ተርፋ ለሰው እንትን የማትልበት ደረጃ ላይ ስለሆነ እዛው እንጂ ታውቃለች። አሁን አዲስ አበባ ናችሁ? አሁን እዚህ ሱሉልታን ነው ያለን ዘመድ ጋር። አዎ የእሷ እህት እዚህ ነበረች። በእሷ አማካኝነት ነው ወደዚህ ያለ ራሱ የመጣ ነው። እሷ እዛ ናት። ከመጀመሪያው ካላችሁበት ይሄ የተሻለ ነው? አዎ ምናልባት እዚህ አሁን እንደ አማራጭ ለራሱ ተብሎ ነበረ ለሕክምናው ከክፍለ ሀገር ነበር ስንመላለስ የነበረና ከአቅማችን በላይ ሆነ። ትራንስፖርት ዛሬ ላይ ደግሞ አይታሰብም። እዛ በቃ ይሄ አመት እዛ እሷን በእሷ ምክንያት ወደዚህ መጣን። ግን ነገሮች ደግሞ እንደታሰበ አይደለም። ያው ማለት ስራን አንዳንድ ነገሮች እሷ ራሱ ትሞክር ነበረ፣ ግን ምንም አልተመቻቸላት። እዛ በቃ ምንም አሁን ዘመድ ጋር ቁጭ ነው ያላችሁት? አዎ በቃ እዛው አንድ ላይ ያለ ነው። እሷ እንዳለች በቃ ያለው የምታስተዳድረን ያ ገቢው እሱን ስለምታገኘው በሱ እየተዳደርን ነኝ። በእንጨቱ ማለት ነው? አዎ። ስለዚህ አሁን ሱሉልታ ሄደው ነው እንጨት የሚለቅሙት? እንጨት ጫካ ጫካ አለ። በእኛ ጀርባ ነው ያለው። ጫካ ይርቃል እንጂ ጫካ አለ። ርቀቱማ አይታሰብም። ያለንበት ቦታና እነሱ ብሎ የሚመጡት እግዚአብሔር ደግሞ ባመጣው መንገድ ያበረታሻል፣ ጥንካሬ የሚሆንሻል እንጂ ያው እንደምታየት ነው። አሁን ችላ አብሯት የሚወጡ ምናምን ወጣቶች ናቸው ተሸክሞ እንጨቱን እየሸጡ የሚተዳደሩት። ግን ደግሞ ጥንካሬ ሆኗት እየታገለች ነው። ተሸክመው ሲመጡ ምን ትያለሽ? በጣም ይከብዳል በእውነት። እነሱ እሱ ተሸክመው ግቢ ይደርሳ እህላች በላ ምግብ ምሳ ቤት ከደረሰች በኋላ ችላ አትበላም፣ ትወርቃለች እንደመጣች። ያን ስታይ ደግሞ በጣም ያማል። ምን ታደርጊያለሽ? እስቲ እናንተን ለማገዝ እናንተን ለማግኘት የሚፈልግ ብዙ ሰው ይኖራል ብዬ አስባለሁ። ስልካችሁን ንገሩኝ። ስልኬ 0937 91 98 49 በዚህ ያገኙኛል። እንግዲህ ካናዳ ሀገር የሚኖሩ የሸገር ኢንፎ ሚዲያ ተከታታዮች የፍቅር ስጦታ ብለው ለአውደ ዓመት የላኩት ነበርና ከዛ ላይ ለፍቅር ስጦታ ብዙ ቤተሰቦች ጋር እንድንደርስ ከላኩት ላይ 20 ሺህ ብር ለእናንተ አሁን በአካውንትሽ ትራንስፈር እናደርጋለን። ሌሎች ደግሞ ያዩ በሚችሉት አቅም እንዲያግዟችሁ ህልምሽ ተስፋሽ እውን እንዲሆን ጤናሽ እንዲመለስ በሚችሉት እንደሚያግዙሽ ተስፋ አደርጋለሁ። ማየም እንግዲህ የተወሰነ ሸክሙ ከቀለለ እግዚአብሔር ብቻ እናንተን የሚባርካችሁ። በእውነት ቃላት የለንም። ለእኛ ትልቅ ነገር ነው። ተባረኩልኝ። ቀላል ነገር አይደለም። ቂሜ በላይ ስለሆነ ምንም ገቢ የለኝም። እኔ እጄ ላይ ስለሌለም ነው ልጄ እስከ ዛሬ ድረስ ቤት ቁጭ ብላ ያለችውን። እንዳቂማችሁን እርዱኝ፣ ልጄ እንድንልኝ አግዙንልኝ ላለው ኢትዮጵያ ሕዝብ እናንተንም እናመሰግናለን። እዚህ ያው በእውነት ቃላት የለኝም። በእውነት ብዙዎችን ጠይቄያለሁኝ። ምናልባት ሰሚ ይኖራቸዋል፣ ተከታይ ያላቸው የምላቸው ብዙዎችን አናግሬ ነበር፣ ግን ምንም ምላሽ እስካሁን አላገኘሁም ነበር። አንቺ ግን ያው በዚህ አጭር ጊዜ ውስጥ ነው ምላሽ ሰጠሽ።
ፈጣሪ እድሜና ጤናውን ይስጣችሁ፣ ይባርካችሁ፣ ተባረኩልን። ያው እንደነገርኩሽ መጀመሪያ ላይ የሚዲያ የሚከታተሉ ኢትዮጵያ ህዝብ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ማለት እኔ በቃ ኖርማሊ በዚህ እድሜ አሁን መጦር አልፈልግም። ወደ ቀድሞ ጤንነቴ ለመመለስ የምፈልገውና በምትችሉት አቅም በሙያው ላይ ያላችሁ ለመታከም ደግሞ ያው የሚያስፈልገውን ነገር ልታግዙኝ የምትችሉ የኢትዮጵያ ህዝብ ያው ከጎኔ ቁሙ ማለት ፈልጋለሁ። በፈጣሪ ስም ጠይቃችሁ እና በቃ ኖርማሊ ከአቅማችን በላይ ሆኗል። ካሁን በኋላ ለመታገል ራሱ አቅም ያለኝ አይመስለኝም። በእውነት እንደነገርኩሽ ነው እግዚአብሔር ነው ብርታቱን ሰጥቶን እስካሁን ያለው እንጂ ምንም ኖሮኝ ወይኔ ጠንካሮኝ አይደለምና አሁን ሁሉም ነገር ከብዶናል። ከምሬን ነው። እና አንድ ሰው አንድ ቤተሰብ ገቢ ሳይኖረው እንደዚህ ዝም ብሎ መኖር በጣም ይከብዳል። እና ከተቻለ ወደ ቀድሞ ጤንነቴ እንድመለስ እንዲያግዙኝ ነው የምፈልገው። ብዙ ነገር አለ፣ ብዙ ሐኪሞች አሉ ኢትዮጵያ ውስጥ ለራሱ እና ብዙ ሕክምና ቦታዎች ያው ጥሩ የሚባሉ አሉ። እና ቢያግዙኝና ወደ ቀድሞ ጤንነቴ እንድመለስ ነው የምፈልገው። አመሰግናለሁ። ሸገር ኢንፎ ሚዲያ ዘወትር ቅዳሜ ምሽት ከ12 ሰዓት እስከ 2 ሰዓት ድረስ የቀጥታ ስርጭት ጀምሮ ከናንተ ከውድ ቤተሰቦቹ ከኢትዮጵያውያንና ከኤርትራውያን ጋር ቆይታ ያደርጋል። የፊታችን ቅዳሜ ሚያዝያ 25 2017 ጋብቻና የንብረት መብት ላይ ከጠበቃ አያሌው ቢታኒ ጋር በመሆን ከናንተ ከውድ ቤተሰቦቻችን የሚመጡ ጥያቄዎችን ምላሽ እየሰጠ አብረን እንቆያለን። እኔ ከባለቤቴ ጋር ተጋብቻለሁ፣ ልጆች ወልጃለሁ። በስጦታ የሚገለው ሁለታችን በስጦታ የሚሰጡ ንብረቶች ወይም የምንገዛው በትዳር ህይወት ውስጥ እያለን የምናፈራው ንብረት በሙሉ ኮመን ፕሮፐርቲ ወይም የጋራ ሀብታችን። በስጦታ ለጋራ የተሰጠ ነገር የጋራ ነው የሚሆነው። ነገር ግን በስጦታ ለእኔ ለብቻ የተሰጠኝ ከሆነ የጋራ ሀብት አይደለም፣ ሚስቴ አይመለከታትም፣ የእኔ ንብረት ነው። ለአያሌው ብቻ ተብሎ የተለየ ስጦታ ከተሰጠኝ ማለት ነው። ሀብትሽ ሀብቴ ብለህ ከተጋባህ ከእሷ ጋር ሆነ በትዳር የምታገኛቸው በስጦታም ይሁን በምንም እሷን አይመለከትም። በጋራ ለሁለታችሁም ነው ስጦታው። ለምሳሌ በጋብቻ ወቅት ባለቤት እየተመለከተች ነው፣ እየሰማሽ ነው አይደል? እሷም የፍርድ ቤት ሰው ስለሆነች በደንብ ታውቃለች። በተመሳሳይ ከእናት ከአባቴ የማገኘው የውርስ ንብረት ከእናት ከአባቴ የመጣ የኔ ንብረት ነው። ይሄ ርስትን ማስቀጠል ወይም ደግሞ የቤተሰብ ሀረግን ወይም የቤተሰብ ንብረትን ምን ማድረግ እንደ ስሙ ማስቀጠልን ዓላማ ያደረገ ነው። የውርስ መርህ ማለት ነው በባህሪ። ሸገር ኢንፎን ሰብስክራይብ ያድርጉ፣ ላይክ ሼር አድርገው ብዙዎች ጋር እንዲደርስ ያድርጉ። በቤተሰብ በጋብቻና ንብረትን በተመለከተ ጥያቄ ካላችሁ ቅዳሜ ምሽት ሸገር ኢንፎ ላይ ያድርጉ። ቆይታችሁ ከኛ ጋር ይሁን።